ህወሓት አውዳሚውን መሳሪያ ቆፍሮ አወጣ። ሰራዊቱ ድንበር ጥሶ አሰብ ገባ። የብልጽግና ከፍተኛ ባለስልጣን ተገደሉ። ህወሓት የደበቃቸውን አዳዲስ መሳሪያዎችን ቆፍሮ አወጣ። በቅርቡ መድፎችን፣ ሮኬቶችን ከደበቀበት ቆፍሮ ያወጣው ህወሓት ዛሬም ተጨማሪ ታንኮችንና ከባባድ መሳሪያዎችን ወደ ግንባር ማንቀሳቀስ መጀመሩ ተሰምቷል። ሙሉ ትኩረቱን ጦርነት ላይ አድርጎ እየሰራ የሚገኘው ህወሓት በሁለት ዓመት ጦርነት ላይ በኮንትሮባንድ አስገብቶ ሲጠቀምባቸው የነበሩና ከጦርነቱ ማብቃት በኋላ በሚስጥር የደበቃቸውን ተጨማሪ ታንኮችና ከባባድ መሳሪያዎችን ቆፍሮ በማውጣት ወደ ግንባር ማንቀሳቀሱ ተሰማ። ጉዳዩን በዝርዝር እናስደምጣቸዋለን። መከላከያ ወደ አሰብ የሚዘምትበት ቀን ተቆረጠ። ኤርትራ በአራት አቅጣጫ ተከበበች። ኢትዮጵያ አሰብ ወደብን መልሶ ለማግኘት እያደረገች ያለው ጥረት ከትናንት ዛሬ እየጨመረና ከፍተኛ መሻሻሎችን እያስገኘ ይገኛል። የተለያዩ ታላላቅ ሀገራትን ድጋፋቸውን እየገለጹ ሲሆን ከነዚህ ሀገራት አንዱ የሆነችው ዩናይትድ አረብ ኤምሬት እጅግ ዘመናዊ የሚባሉ መሳሪያዎችን ሳይቀር ኢትዮጵያን በማስታጠቅ በወደቡ ጉዳይ አጋርነቷን አሳይታለች። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ባለስልጣኑ ላይ ጥቃት መፈጸሙ ተሰማ። ብልጽግና ከፍተኛ ድንጋጤ ውስጥ ገባ። የብልጽግና ከፍተኛ ባለስልጣን በተፈጸመባቸው ድንገተኛ ጥቃት ህይወታቸው ማለፉ ተነገረ። ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበሩበት ወቅት ታጣቂዎች ድንገተኛ ጥቃት መፈጸማቸው የተሰማ ሲሆን የባለስልጣኑ ግድያ ተከትሎ 4 ኪሎ ቤተ መንግስት ላይ ከፍተኛ ድንጋጤ ፈጥሯል ተብሏል። ሆኖም ጥቃቱ የተፈጸመባቸው እኒህ ባለስልጣን ማናቸው የሚለውን በዘገባችን በዝርዝር እናስደምጣቸዋለን። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ህወሓት የደበቃቸውን አዳዲስ መሳሪያዎች ቆፍሮ አወጣ። በቅርቡ መድፎችን፣ ሮኬቶችን ቆፍሮ ያወጣው ህወሓት ተጨማሪ ታንኮችና ከባባድ መሳሪያዎችን ዛሬ ወደ ግንባር ማንቀሳቀሱ ተሰምቷል። በድሮን ጥቃቱ የተደናገጠው ህወሓት በፌዴራል መንግስቱና በህወሓት መካከል ከተደረገው ጦርነት በኋላ ደብቋቸው ወደ ነበሩት መሳሪያዎች ፊቱን አዙሯል። በየአቅጣጫው ትንኮሳ እየፈጸመ የሚገኘው ቡድኑም መሳሪያዎቹን ከደበቀበት አውጥቶ በተፈጸመበት የድሮን ጥቃት አፈግፍጎ ወደ ነበረበት አፋር ክልልና ወደ ራያ ሊያስጠጋ ጦሩን በተጠንቀቅ እንዳቆመ ነው ለማወቅ የተቻለው። ህወሓት የደበቃቸው ሌሎች አዳዲስ መሳሪያዎችን ማንቀሳቀሱ የተሰማ ሲሆን ከዚህ ቀደም አየር መቃወሚያዎችና መድፎችን በኤክስካቫተር በመቆፈር አውጥቶ ወደ ስምሪት ያንቀሳቀሰ መሆኑን የሚያመላክቱ መረጃዎች የወጡበት ሁኔታ ያለ መሆኑ የሚታወስ ሲሆን አሁንም ደግሞ ታንኮችን አክሎበታል። ህወሓት አሁንም የተቀበሩ ከባድ መሳሪያዎችን እያወጣ መሆኑን የሚያመላክቱ ተንቀሳቃሽ ምስሎች ይፋ እየወጡ ይገኛሉ። ከዚህ ቀደም መድፎችንና አየር መቃወሚያዎችን በኤክስካቫተር ተቆፍረው ሲወጡ የታዩ ሲሆን ከሰሞኑ ደግሞ ታንኮችን ሳይቀር አካባቢውን በትክክል ካልታወቀ ቦታ እንዲወጡ ተደርጎ እየተንቀሳቀሱ መሆኑን የሚያመላክቱ መረጃዎች በቪዲዮ ደረጃ በስፋት እየተሰራጩ ይገኛሉ። ከሳምንት በፊት ወደ አፋር ድንበር ሰብሮ በመግባት ጥቃት ከፍቶ የነበረው ህወሓት ይዟቸው የገቡ ታንኮችና ተሳቢዎች ሙሉ በሙሉ በሚባል ደረጃ በአየር ኃይል በድሮን በተወሰደባቸው ጥቃት ከወደሙ በኋላ የተደናገጠው ህወሓት ፊቱን ቆፍሮ ወደ ቀበራቸው መሳሪያዎች በማዞር በሚስጥር የደበቃቸውን መሳሪያዎች በግላጭ ወደ ማውጣት አምርቷል። ቡድኑ የተቀበሩ ከባድ መሳሪያዎችን እየወጣ ወደ አፋርና አማራ ክልል እያስጠጋ መሆኑን የሚጠቅሱት ምንጮቹ አሁንም ህዝቡን ወደ ተጨማሪ ኪሳራና ውድቀት የሚጋብዝ እንቅስቃሴ ማጠናከሩን አክለው ገልጸዋል። በፌዴራል መንግስት በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ህወሓትን አስመልክተው ባደረጉት አንድ ንግግራቸው የደበቃችሁትን ታንክና መድፍ ማስረከብ አለባችሁ ሲሉ ግልጽ ጥሪ ማድረጋቸው የሚታወስ ነው። በአንድ የህዝብ ምስረታ ክብረ በዓል ላይ ተገኝተው ጥሪውን ያስተላለፉት ፊልድ ማርሻሉ በዛው ንግግራቸው ላይ ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም፣ ትግራይም የፌዴሬሽኑ አካል እንደመሆኑ መድፍና ታንክን በመታጠቅ አይገባውም፣ እነዚህ መሳሪያዎች ታጥቆ መንቀሳቀስ የሚችለው ራሱን ችሎ የተገነጠለ ቀን ነው ያሉ ሲሆን አከል በማድረግም ለመገንጠል ደግሞ ጉልበት አያስፈልግም፣ ግልጽ አሰራርና ህገ መንግስት አለ፣ በዛ መሰረት ሂዱ ሲሉ የተናገሩ መሆኑ የሚታወስ ነው። ታዲያ መንግስት በፍጹም ትዕግስትና ከህወሓት ጋር ዳግም ወደ ጦርነት ገብቶ በትግራይ ህዝብ ላይ ዳግም የከፋ ችግር እንዳይደርስ በሚል ህወሓት የታጠቃቸውን የጦር መሳሪያዎች እንዲያስረክብ በተደጋጋሚ እየጠየቀ እንደሆነ ሲገለጽ ቆይቷል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። መከላከያ ወደ አሰብ የሚዘምትበት ቀን ተቆረጠ። መከላከያን ተክቶ በአማራና ኦሮሚያ የሚሰማራው የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬቶች የተለያዩ ወታደራዊ ስልጠናና የትጥቅ ድጋፍ ሊደረግለት መሆኑ ተገለጸ። የተባበሩት አረብ ኤሚሬትስ ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ያወጡት መረጃ ያሳያል። የኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ያገኛል የተባለው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና የጸረ ሽብር የኮማንዶ ኃይል ሲሆን ከተባበሩት አረብ ኤሚሬቶች የሚገኘው ወታደራዊ ድጋፍ የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጣናቸውን ሲጨርሱ ለሚሰጣቸው ልዩ ስምሪት ግብዓት የሚውል መሆኑን መረጃውን ያጋሩ ምንጮች አያይዘው ገልጸዋል።
በቅርቡ ይመረቃሉ ለተባሉት የኮማንዶ ኃይል አባላት ግልጋሎት የሚሰጡ የልዩ ኦፕሬሽን ሄሊኮፕተሮችና አውዳሚ ድሮኖች የተባበሩት አረብ ኤምሬቶች ለፌዴራል መንግስቱ ከምታደርገው ወታደራዊ ድጋፍ ዋነኞቹ መሆናቸውን መረጃዎች ያሳያሉ። ከዚህ በተጨማሪም ለወታደራዊ አገልግሎቶች የሚውሉ ኤሌክትሮኒክስ መሳሪያዎች ለተቋሙ በድጋፍ መልክ ይቀርባሉ ተብሏል። ከዚህ ጋር ተያይዞ የፌዴራል ፖሊስ በኢትዮጵያ የተለያዩ ክልሎች ላይ ልዩ ወታደራዊ ስምሪት ለሚሰጣቸው የጸረ ሽምቅና የጸረ ሽብር የኮማንዶ ኃይል አባላት ለ6 ወራት ለሚቆይ ጊዜ ስልጠና እየሰጠ ሲሆን አባላቱ ስልጠናቸውን ሲጨርሱ ልዩ ወታደራዊ ስምሪት እንደሚሰጣቸው ተነግሯል። እንደ መረጃው ምንጮች የፌዴራል ፖሊስ በቁጥር ከፍተኛ ኃይል በማሰልጠን ላይ የሚገኝ ሲሆን በጊዜ ሂደት ከክልል የጸጥታ ኃይሎች ጋር በመተባበር የመከላከያን ቦታ ተክቶ በተለያዩ የሀገሪቱ ክልሎች በሚካሄዱ ጦርነቶች ላይ ዋነኛ ተዋናይ እንዲሁም በመንግስት በኩል እቅድ ተይዟል። የመከላከያ ሰራዊቱ እንደ ፋኖና ኦሮሚያ ነጻነት ሰራዊት ካለ የታጠቁ ኃይሎች ጋር የሚያደርገውን ውጊያ ትቶ ወደ ብሔራዊ ጉዳዮች እንዲያተኩር በመንግስት አቅጣጫ የተሰጠ ሲሆን የፌዴራል ፖሊስ ዝግጅት ከዚሁ ጋር የሚያያዝ መሆኑ ተነግሯል። የዩናይትድ አረብ ኤምሬትስና ኢትዮጵያ ወታደራዊ ጉዳዮች ላይ ያለው መልካም የሚባል ግንኙነት እየጠነከረና በቴክኖሎጂ እየጎለበተ እንደሆነ በተደጋጋሚ ሲገለጽ ቆይቷል። የሁለቱ ሀገራት ወታደራዊ ጥምረትም ከሀገራት አልፎ ለሌሎች የሚተርፍ እንደሆነ በተደጋጋሚ ሲገለጽ ይሰማል። ከሳምንታት በፊትም የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች ሲገልጹ እንደነበር ይታወሳል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። ከፍተኛ ባለስልጣኑ በድንገት ተገደሉ። የብልጽግናው ከፍተኛ ባለስልጣን በተፈጸመባቸው ድንገተኛ ጥቃት ህይወታቸው ማለፉ ተነገረ። ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበሩበት ወቅት ታጣቂዎች ድንገተኛ ጥቃት መፈጸማቸው የተሰማ ሲሆን የባለስልጣኑን ግድያ ተከትሎ መንግስት የሐዘን መግለጫ አውጥቷል። በታጣቂዎች ጥቃት የተፈጸመባቸው የመተከል ዞን የብልጽግና ባለስልጣን ሲሆኑ በመተከል ዞን የዳንጉላ ወረዳ አስተዳዳሪ ወረዳው ሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ደረጀ ለሜሳ ባለፈው ቅዳሜ ዕለት ታጣቂዎች በፈጸሙት ጥቃት እንደተገደሉ በማህበራዊ ትስስር ገጹ ላይ አስታውቋል። የሚሊሻ ጽህፈት ቤቱ ኃላፊ በጥቃቱ የተገደሉት ከሌሎች ጸጥታ አካላት ጋር በመቀናጀት በአካባቢው የሚንቀሳቀሱትን ጽንፈኛ ሲሉ የጠሯቸውን ቡድኖች የሚፈጸመውን ጥቃት በመመከት ላይ ሳሉ እንደሆነ የወረዳው አስተዳደር ገልጿል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ኩጂ በተባለ ቀበሌ የኦሮሞ ነጻነት ሰራዊት አባላት ናቸው የተባሉ ታጣቂዎች ቅዳሜ ኅዳር 3 ማለዳ ላይ በፈጸሙት ጥቃት ህጻናት፣ ሴቶችና አዛውንቶችን ጨምሮ ከ46 በላይ ሰላማዊ ሰዎች መገደላቸው ተሰምቷል። የሁለት ቤተሰቦች በርካታ አባላት ጨምሮ እንደተገደሉ እንደሚያውቁ የዓይን እማኞች ተናግረዋል። የታጣቂ ቡድኑ አባላት ጥቃቱን ፈጽመው ከአካባቢው ሲወጡ መንገድ ላይ በተሽከርካሪ ሲጓዝ ያገኛቸውን 17 ሰዎችን አግተው መውሰዳቸውንም የዞን አስተዳደር ገልጿል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።